ጥንቅቅ ብሎ ያለቀላቸውን ቤት የምትፈልጉ ከሆነ 80% ላይ የደረሰና እንዲሁም ደግሞ በረጅም ጊዜ አከፋፈል የምትፈልጓቸውን የተለያዩ አይነት የቤት አማራጮችን ይዞላችሁ ቀርቧል። ሳይታችን የሚገኘው ከአፍሪካ ህብረት ጀርባ ቡልጋሪያ ጋር ነው ያለው። የዲፕሎማቲክ ሮድ እዚህኛው ጋር እንደምታዩ የተሰራ ነው። ለአከራዮ ቢሉ ከ1800 እስከ $2000 ድረስ ነው ማከራየት የሚችሉት። ያወጡትን ብር በአንድ ዓመት የመመለስ አቅም አላቸው። ከ1.9 ሚሊዮን ክፍያ ጀምሮ እንግዲህ ለክላይንቶች አቅርበናል። ሁሉንም ስንሰራ 5 ስታር ሆቴል ኳሊቲ ያላቸውን ነው የተጠቀምነው። አነስ ባሉ ካሬ አማራጮችና ረዘም ባለ አከፋፈል ጊዜ ለመኖሪያ ብቻ የሆነ አፓርትመንት መሀል መገናኛ ላይ ይዘንላቸው መተናል። ሁለት አይነት ኪችን ነው ያለ። ኦፕን ኪችን ማለት ክሎዝድ ኪችን ማለት 11 ሎኮች አሉት። ውስጡ ኮንክሪት ስላለው ጥይት መከላከል ይችላል። እስከ 7 ሰዓት ድረስ እሳት መቆጣጠር ይችላል። ከባለ 1 መኝታ እስከ ባለ 3 መኝታ ነው ያለው። ለእያንዳንዱ ኤሌክትሪክ መኪና እንደምታውቂው ሁሉም ሰው እየያዘ ነው። ለእያንዳንዱ ደግሞ የኤሌክትሪክ ቻርጀር አመቻችተንላቸዋል። የ20% ዲስካውንት አለ። ቀድሞ ለሚመጡ 5 ደንበኞች ደግሞ ልዩ የሆነ ኦፈር አለ ማለት ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? እኛ በጣም ሰላም ነን። እንግዲህ ቻናላችን እንደሚታወቀው በየጊዜው ለእናንተ የሚሆኑ ጠቃሚ የቢዝነስ መረጃዎችንና እንዲሁም ደግሞ በየጊዜው የተለያዩ አይነት የቤት አማራጮችን ወደ እናንተ እንደምናደርስ ይታወቃል። ዛሬ በመሃል ቡልጋሪያ 100% የተጠናቀቀለትን ቤት ይዘንላችሁ መተናል። እናንተም እነዚህን ቤቶች መግዛት የምትፈልጉ ከሆነ ሙሉ ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ፕሮግራም በመምራት ደግሞ አብሬያችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማንና ኦላለ ወደ ፕሮግራሙ ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህ። በጣም አድርጌ አመሰግናለሁ። አዲስ ነገር እንደያዝን መቼ ሰምተሽ ነው መሆን ያለበት። በትክክል አዲስ ነገር እንዳለ ሰምቼ ነው ወደ እናንተ እንግዲህ ጎራ ያልኩት። ሙሉ ለሙሉ ያለቀለት ቤት እየሸጣችሁ እንደሆነ ሰምቻለሁ። በእርግጠኝነት ደግሞ ውስጥ ገብተን ሰፋ ያለ መረጃ እንደምትሰጠኝ አምናለሁ። በሚገባ ወደ ውስጥ እንግባና በደንብ እናወራለን። እሺ፣ ደስ ይለኛል። አሁን ያለነው አንደኛው ፓርኪንጋችን ጋር ሲሆን ሁለት ቤዝመንት አለው። የከርሰ ምድር ውሃ፣ ጄኔሬተር እንዲሁም ትራንስፎርመር ጨርሰንለታል። ሰፊ ፓርኪንግ ስላለ ማንም ሰው ምንም አይነት ኢሹ አይኖርባቸውም ማለት ነው። በጣም ደስ ይላል። እንግዲህ እኔ እናንተ በደንብ እንተዋወቃለን፣ ግን ለተመልካቾቻችን ራስን አላስተዋወቅልንም። በመጀመሪያ ራስን አስተዋውቅልን። ዛሬ የት ነው የተገኘ ነው? በጣም አመሰግናለሁ። ሳሙኤል እባላለሁ። እኔ የሴልስ ማናጀር ነኝ። አሁን የተገኘ ነው ሙሉ በሙሉ ያለቀው ሳይታችን ላይ ቡልጋሪያ ላይ ነው። መልካም። እንግዲህ አሁን ቡልጋሪያ ላይ ነው ያለ ነው ማለት ነው? ትክክል። አንደኛው 100% ያለቀው ሳይታችን ቡልጋሪያ ላይ ነው። አሁን የምንገኘው ቡልጋሪያ ጋር ነው። በጣም ደስ ይላል። እንግዲህ እንደማየው ከሆነ ሰፋ ያለ ፓርኪንግ አለው። ከዛ በተጨማሪ ይህ ፓርኪንግ ምን መሰረታዊ ነገሮችን ያካትታል? እንዳልኩሽ በጣም ሰፊ ፓርኪንግ ነው። እያንዳንዱ አንዳንድ ፓርኪንግ ይኖራቸዋል። ተጨማሪ ደግሞ ወደ 4 ፓርኪንጎች ሪዘርቭድ የሚሆኑ ቦታዎች አሉ። ለሁሉም አንዳንድ ይኖራቸዋል ማለት ነው። ሁሉም ተጠናቀው አልቀዋል። ከዛ በተጨማሪ ደግሞ ለእያንዳንዱ ኤሌክትሪክ መኪና እንደምታውቂው ሁሉም ሰው እየያዘ ነው። ለእያንዳንዱ ደግሞ የኤሌክትሪክ ቻርጀር አመቻችተንላቸዋል። በጣም ደስ ይላል። እሺ፣ አሁን ግራውንድ ላይ ነው ያለ ነው። ከዚህ በመቀጠል ደግሞ የትኞቹን እናያለን? አሁን 2 ሊፍት አለው። ስለዚህ አንደኛው ቤት ላይ ወተን እዛ ቁጭ ብለን በደንብ ማውራት እንችላለን። እሺ፣ ደስ ይለኛል። እንደምታዩ ከአንደኛ እስከ 4ኛ ድረስ ያለው ለፈርኒቸራችን የሾሩም ነው የሚሆነው ማለት ነው። ይሄ በሙሉ ሾሩም ነው። እስከ 4 ድረስ ያለው እንደ ሾሩም ነው የምንጠቀምበት ማለት ነው። በጣም ትልቅ ነው። በጣም ሰፊ ነው። በጣም ሰፊ ነው። በጣም ትልቅ ነው በሚገባ። እንደ ፈርኒቸር ወደ 10 ዓመት ልምድ አለን። ከሱ አንድ ገባሪ ካምፓኒ ስለሆነ እስከ 4ኛ ድረስ ሙሉ ሾሩማችን ነው የሚሆነው። ሾሩማችን ነው። ከዛ በኋላስ ያለው? ከዛ በላይ ያሉት ሙሉ መኖሪያ ናቸው የሚሆኑት ማለት ነው። ቀጣይ ደግሞ ቤቶቹ ላይ ሆነ የተሻለ ቁጭ ብለን ማውራት እንችላለን። እሺ፣ ደስ ይለኛል። ወደ ቤቱ ከመግባታችን በፊት የጋርቤጅ ሽተሩን ላሳይሽ ብዬ ነው። ስለዚህ የራሷ ክፍል አለቻት። በወር አንዴ የኬሚካል ክሊኒንግ የሚኖርባቸው ጋርቤጅ ሽተር አለው ማለት ነው። ዋው! ለየት የሚያደርገን አንደኛውም ይሄኛው ነው። በጣም ከሌሎቹ አካባቢዎች ወይም ቦታዎች ለየት ያለ ነው። ትክክል። ለብቻው ነው የተቀመጠው። ከሊፍት እንደወረድን ሰፊ ኮሪደር አለው እንደምታዩ። ከፕራይቬሲ አንጻር ደግሞ የውሃ ቆጣሪው ወደ ቤቶቹ ሳይገባ እዚህ ድረስ ጋር ነው ያለው ማለት ነው። ውጭ ጋር ነው ያለው። ታች ደግሞ እንዳሳየውሽ የመብራት ቆጣሪያቸው የ30ዎቹ ቤቶች ታች ግራውንድ ላይ ያለ ማለት ነው። ሌላው ደግሞ በዚህ በኩል 3ቱ ነዋሪዎች ብቻ ናቸው
ለራሳቸው በር አላቸው። ምንም አይነት ሴፍቲ ቢኖር 3 ሰዎች ብቻ ናቸው የሚኖራቸው። በአንድ ፍሎር ስንት ሰው ነው የሚኖረው ማለት ነው? 3 ሰው ብቻ። 3 ሰው ብቻ ነው። ለሶስቱ ሰዎችም የራሳቸው በር አለ። ለየብቻ የራሳቸው ያው ግቢ አይነት በር አላቸው ማለት ነው። ፕሊዝ እንዳልኩሽ የ2 ባለ 2 ቤቶች አሉ። አንድ ደግሞ ሰፊ ባለ 3 ቤት አለ። ከሴፍቲም ለደህንነትም ቢሆን ለራሳቸው ጌት አላቸው። እንዳልኩሽ ቅድም የተለያየ ነው። ስለዚህ የፕራይቬሲ አንፃር ምንም እንትን አይላቸውም ማለት ነው። አሁን ወደ ውስጥ ደግሞ እንግባና በደንብ እናየዋለን። እሺ እንኳን ደህና መጣሽ ወደ ቤታችን። እንኳን ደህና ቆየኸኝ። በጣም ነው የሚያምረው። በጣም እንደምታዩ ይሄ ባለ 2 መኝታ ቤታችን ነው። ከበሩ ስንጀምር 11 ሎኮች አሉት። ውስጡ ኮንክሪት ስላለው ጥይትን መከላከል ይችላል፣ እሳትን መቆጣጠር ይችላል። ምን ያህል ሰዓት ይቆጣጠራል? እስከ 7 ሰዓት ድረስ እሳትን መቆጣጠር ይችላል። 7 ሰዓት ድረስ። ሌላው ደግሞ ወደዚህ ስንገባ ለእንግዶች የሚሆን መታጠቢያ ቤት እናገኛለን። ሁሉንም ስንሰራ 5 ስታር ሆቴል ኳሊቲ ያላቸውን ነው የተጠቀምነው። እንደምታዩ የሲንኮቹ ጃጓር ናቸው። ፉል ኢምፖርተድ ያደረግናቸው ናቸው። ኳሊቲ ላይ ምንም አንደራደር። ሲታይም በጣም ያምራል። በጣም ወደ ሳሎን እንሂድና ደግሞ በደንብ እናየዋለን። እሺ ይሄን እንደምታዩ 2 አይነት ኪችን ነው ያለን። ኦፕን ኪችንም አለው፣ ክሎዝድ ኪችንም አለው። ያው እዚችኛዋ ላይ እሳት እንዲቆጣጠር ብለን የተጠቀምንበት ላሚኔሽን እሳት መቆጣጠር ይችላል። ትኩስ ነገር ከዛ ወጥቶ እዚህ ጋር ሰርቪስ ያደርጉት እንዳይጎዳው ብለን ትክክል። ስለዚህ ሰፋ የሆነ ኦፕን ኪችን አለው። ክሎዝድ ኪችንም እንደምታየው አለው። ይሄኛው ደግሞ ባህላዊ ኩሽና ለሚፈልጉ የኢትዮጵያ ምግቦች ታውቂው የለ? ትክክል። ሽታም ሁሉም ነገርም ስላለው ናቹራል የሆነ ቬንቲሌሽን ስላለው እዚህ ጋር ኮፍተን መጠቀም እንችላለን። በጣም ደስ ይላል። እሺ ስለዚህ 2 አማራጭ ነው ያለው ማለት ነው። ትክክል። እዚች ጋር ዳይኒንግ ቴብል አለው። ሰፋ ያለ ስፔስ ነው። በዚህ በኩል ደግሞ ሰፋ ያለ ሁሉም ናቹራል ላይት የሚጠቀምበት ሳሎን አለው። በጣም ደስ ይላል። ቤቱን እየተመለከትኩት ነው። እንግዲህ ስፋቱ በጣም የሚታይ ነው። ከመጀመሪያው ከበሩ ጀምሮ እዚህ እስክንደርስ ድረስ በጣም ነፃነት የሚሰጥ ጥሩ የሆነ ስፔስ ነው። እያንዳንዱ ቦታ ላይ ያየሁት ምንም አይነት መጨናነቅ እያየሁኝ አይደለም። ሰዎችም እንደፈለጉት ደግሞ ዲዛይን ማድረግ ይችላሉ። ትክክል። አሁን ይሄኛው ላይ ሞርኛ ፎከስ አድርገን እየሰራንለት ያለ ነው ኳሊቲና ሌክጀሪ ነገር ለሚፈልጉት አይነት ነው። እንዳልኩሽ በጣም 2 ኪችን አለው። ሰፋ ያለ ኳሊቲ ነው የተጠቀምንበት። ኳሊቲያችን ላይም ምንም ድርድር የለንም። በጣም ጥሩ። እሺ በቀጣይ የትኞቹን ነው የምናየው? ላውንደሪ ስፔሱና መኝታ ቤቶችን እናያቸው። ኦኬ እሺ ወደዚህ ጋር ስንመጣ የራሷ ነጠል ያለች የላውንደሪ ስፔስ አላት። ፍሳሽም ምናምን ነገር ስለሚኖር ወተር ፕሩፍ ተጠቅመንለታል። በጣም አሪፍ። ምንም አይነት ድሬኔጅ ሲኖር እዚህ ጋር ነው የሚጨርሰው ማለት ነው። ወደ መኝታ ቤቶች ደግሞ እንግባና በደንብ እናያቸዋለን። ይሄኛው ማስተር ቤድሩማችን ነው። እንደምታዩ በጣም ሰፊ ያለ እንትን ነው። ልክ ነው። በደንብ ሰፊ ነው። በጣም የተጠቀምንበት ማቴሪያሎች እንደምታዩ ሴራሚክ ሮክ ሴራሚክ ነው። ፉል ኢምፖርተድ ያደረግነው ነው። ምንም አይነት ማንሸራተት ፊሊንግ የለውም። ልክ ነው። ከእሱ አንጻር ምንም አይነት እንዳልኩሽ ቅድም ምንም አይነት የኳሊቲ ችግር የለብንም። ቁምሳጥን እዚህ ጋር ስታንዳርድ የሆኑ ናቸው። በጣም ቁምሳጥን እዚህ ጋር አለው። ሁሉም መኝታ ቤቶች የየራሳቸው መታጠቢያና ሽንት ቤት አላቸው እዚህ ያሉት በሙላ። ይሄኛው ደግሞ እንደምታዩ የልጆቹ መኝታ ቤት ነው። በጣም ሰፋ ያለ ነው። የየራሳቸው ባልከኒ ያላቸው እንደምታዩ መታጠቢያ ቤትንም ይጨምራል። ሰፋ ያለ ስፔስ ነው። ልክ ነው። በጣም ደስ የሚል ነው። በጣም ሰፊ ነው ይሄኛው። በተጨማሪ ደግሞ መታጠቢያ ቤቱ ምን እንደሚመስል ገብተን ነው። እንደምታዩ ሰፋ ያለ መታጠቢያ ቤት ነው ያለው። መታጠቢያና ሽንት ቤት አለው። በዚህ በኩልም የራሳቸው ናቹራል ላይት አላቸው ማለት ነው። አጠቃላይ ወደ 3 መታጠቢያ ቤት አለው። ኦኬ በ2 መኝታ ቤቱ ላይ 3 መታጠቢያ ቤቶችን ያካተተ ነው ማለት ነው። ትክክል። እንደ አጠቃላይ ለእንግዶች የሚሆን መታጠቢያ ቤት አለ። በእያንዳንዱ መኝታ ቤት ደግሞ የራሳቸው ሻወርና ሽንት ቤት አላቸው ማለት ነው። በጣም ደስ ይላል። መልካም እንግዲህ ይመስለኛል አሁን ባለ 2 መኝታ ቤቱን ሙሉ ለሙሉ አይተን ጨርሰናል ብዬ አምናለሁ። ትክክል። እስቲ ከዚህ በኋላ ደግሞ የትኞቹን ነው የምናየው? በተጨማሪ ደግሞ ሌሎችን ኢንፎርሜሽን ለመውሰድ ቁጭ ብለን የተሻለ ማውራት እንችላለን። እሺ እንዴት አየሻችሁ ታዲያ ቤታችንን? በጣም ደስ ይላሉ። ጥሩ ጉብኝት ነበር ያደረግነው። ቀደም ብለን እንግዲህ ስንጀምር ባለ 3 መኝታና ባለ 2 መኝታ ቤቶች እንዳሏችሁ ነግረኸኝ ነበር የጀመርነው። ባለ 2 መኝታውን አይተናል። እስኪ ይህንን ቤት አጠናቆ የጨረሰልን ድርጅት ማን ነው?
ምን አይነት ስራዎችን ሰርቷል? እስከዛሬስ ደግሞ ሰርቶ ያስረከበው ቤት አለ ወይ ወደሚለው እንለፍ። በጣም አሪፍ። ከዚህ ቀደም ስለሱ ከማውራቴ በፊት ዘርፈ ብዙ የሆኑ ሲስተር ካምፓኒዎች ጋር አብረን ነው የምንሰራው። የራሳችንም አለ ማለት ነው። የመጀመሪያው ፈርኒቸር ነው። ቅድም ያሳየሁሽ እስከ 4ኛ ድረስ የሚሆነው የራሳችን ፈርኒቸር ነው። ሁለተኛው ደግሞ የኮንስትራክሽናችን ነው። ከ50 በላይ ትላልቅ ፕሮጀክቶችን ወስደን ሙሉ በሙሉ ሰርተን አስረክበናል። የመጀመሪያውን ደግሞ ይሄኛው ሳይታችን ነው የሚሆነው ማለት ነው። ሌላ ደግሞ ወደ መገናኛ ጋር ወደ 80% የደረሱ አሉ። እንዲሁም ደግሞ አሁን በግንባታ ላይ ያሉ አሉ። በሱ ልክ ነው። መልካም። ስለዛ ሰርታችሁ ያስረከባችሁት የመጀመሪያው ቤት ይሄኛው ነው ማለት ነው? ትክክል። አዎ። መልካም። እንግዲህ ቤትን ሰርቶ በማጠናቀቅ ደረጃ ላይ በጣም ብዙ ሰዎች የሚያነሱት የተለያዩ አይነት ጥያቄዎች አሉ። የኳሊቲ ደረጃ የመጀመሪያው ጥያቄ ነው። እናንተ ይህንን ቤት ሰርታችሁ ስታጠናቅቁ ወይም ስትጨርሱ በግንባታ ሂደት ውስጥ ምን አይነት ኳሊቲ ያላቸውን የግንባታ እቃዎች ነው የተጠቀማችሁት? የቤቱ ጥራትስ ምን ያህል ነው? ጥራት ላይ መጀመሪያም እንዳልኩሽ ምንም አይነት ድርድር የለንም። ከበር አንስቶ እስከ ሴራሚክ ድረስ ያለው በጣም ኳሊቲ የሚባሉ በራሳችን ኢምፖርት ኤክስፖርታችን ያስመጣናቸው ናቸው። በሩ ኪንግስ የሚባል በር ነው። ያ ማለት ጥይትን፣ ወተርን እንዲሁም ደግሞ እሳትን የመቆጣጠር አቅም አለው። እንዲሁም ደግሞ የተጠቀምንበት ሴራሚክ ሮክ ይባላል። ምንም አይነት ውሃ ማስገባት አይችልም። እንዲሁም ደግሞ ምንም አይነት የማንሸራተት ፊሊንግ የለውም። ሲንኮቹ ደግሞ የተጠቀምንባቸው ጃጓር ናቸው። ያ ማለት በሙላ ኢምፖርት አድርገናቸው ነው። የመጀመሪያችንም ሳይት ስለሆነ ኳሊቲያችንም በዛ ልክ ነው። አሁን ለሽያጭ ወዳቀረበቻቸው ቤቶች እንለፍ። ይህ ቤት ምን አይነት አሜኒቲዎች አሉት? ከዛ በተጨማሪም ሎኬሽኑ የት አካባቢ ላይ ነው ያለው? ሳይታችን የሚገኘው ከአፍሪካ ህብረት ጀርባ ቡልጋሪያ ጋር ነው ያለው። የዲፕሎማቲክ ሮድ እዚህኛው ጋር እንደምታየው የተሰራ ነው። እንደ አሚኒቲ ደግሞ በጣም ቅድም እንዳየሹ ሰፊ የሆነ ፓርኪንግ አለው። ከላይ በጣም ሰፊ ክለብ ሃውስ አለው። እንዲሁም ደግሞ 2 ጄኔሬተር አለ። የተጠቀምንበት አንደኛው ጄኔሬተር ምንም አይነት ኢሹ ቢኖር ለሊፍቶቹ ብቻ የምንጠቀምበት ነው። ሌላኛው ደግሞ ጄኔሬተር ለነዋሪዎቹ ብቻ የምንጠቀምበት ነው። 30 ቆጣሪዎች አሉ። 30 ነዋሪ ብቻ ነው ያለው። ለ30ው ደግሞ እያንዳንዱ ቆጣሪ ጨርሰን ሁሉንም ዝግጁ አድርገናል። በጣም ደስ ይላል። ይህን ቤት መግዛት ለሚፈልግ ሰው ምን የተለየ ጥቅም ያገኛል? እነዚህን ቤቶች ቢገዙ ከሌሎቹ እናንተ ምንድነው ለየት የሚያደርጋችሁ? እንዳልኩሽ የመጀመሪያውና ዋነኛው ኳሊቲያችን ነው። እንዲሁም ደግሞ ለአከራየው ቢሉ ከ1800 እስከ $2000 ድረስ ነው ማከራየት የሚችሉት። ያ ማለት ያወጡትን ብር በ1 ዓመት ይሁን በ2 ዓመት የመመለስ አቅም አላቸው ማለት ነው። አሁን ይዛችሁት የመጣችሁት መኖሪያ ቤቶችን ነው ወይስ ሱቆችንም ማጠቃላይ ነው? አሁን መኖሪያ ቤቶችን ብቻ ነው እየሸጥን ያለ ነው። እዚህኛውም ሳይት የሚሆን በግንባታ ላይ ያለው ሙሉ መኖሪያ ቤቶች ናቸው። መልካም። እስቲ ስለ ካሬዎቹ እናውራ። እነዚህ ቤቶች በምን አይነት ካሬ አማራጭ ነው የቀረቡት? በጣም አሪፍ። እዚህኛው ላይ በወለል 3 ቤቶች ብቻ ናቸው ያሉት። 2 ባለ 2 አለው፣ አንድ ደግሞ ባለ 3 አለው። ባለ 2ቶቹ በ2 አማራጭ ነው ይዘን የመጣ ነው። 143 እና 150 ነው። ባለ 3ቱ ደግሞ በጣም ሰፊ ነው። ወደ 275 ካሬ ነው። በጣም ደስ ይላል። ሰፋ ባለ አማራጭ ነው ይዛቸው የመጣው። በጣም የራሳቸው መታጠቢያ ቤት አለው፣ የሰራተኛ ክፍል አለው። እንዲሁም ደግሞ ስቶርን ኢንክሉድ አድርጎ ነው እዛኛው ላይ ያለው። በጣም ጥሩ። በምን ያህል ዋጋ ያገኙታል? እዚህኛው ሳይት ላይ ሙሉ በሙሉ ስላለቀ ኳሊቲያችን ደግሞ አንደኛ ኳሊቲ ስለሆነ ከ25 ሚሊዮን ብር ሙሉ ክፍያ ጀምሮ ነው እዚህኛው ሳይት ላይ ይዘን የመጣ ነው። መልካም። እንግዲህ ከዚህኛው ሳይታችሁ ውጪ ቀደም ብለህ መገናኛ አካባቢ ሌሎች ሎኬሽኖች ላይ እየሰራችሁ እንደሆነ ነግረኸኛል። ስለሱ ደግሞ ሀሳቦችን ንገረኝ። በጣም አሪፍ። እሱኛው ላይ 2 አይነት አማራጮች ነው ይዘን የመጣ ነው። 80% የደረሰና እንዲሁም ደግሞ አሁን በቁፋሮ ላይ ያለ ነው። እንደ አከፋፈልም ካሬ አማራጮችም ሁሉም ምቹ ይሆናል ብለን ነው ይዘንላቸው የመጣ ነው። እሱኛው ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶች ነው ይዘን የመጣ ነው። እሱ ላይ ከ95 እስከ 159 ባለ 3 ድረስ ነው ይዘን የመጣ ነው። ስለዚህ በምንም አይነት የካሬ አማራጮች ይኖራቸዋል ማለት ከባለ 1 እስከ ባለ 3 ስላለ በረጅም ዓመት አከፋፈል ይዘንላቸው መጥተናል። መልካም። ምን አይነት አሚኒቲዎችን አካቶ የያዘ ነው? እሱኛው ላይ ሰፊ ፓርኪንግ ይኖራቸዋል። እንደዚህኛው የከርሰ ምድር ይኖራል፣ ባካፕ ጄኔሬተር እንዲሁም ዋና ዋና የሚባሉትን ነገሮች በሙላ እናስገባበታለን። በጣም ጥሩ። የቀረውን ነገር እዚያ ያለውን ባልደረቦች ያሳዩሻል። እዚህ ለነበረን ቆይታ ግን በጣም እናመሰግናለን። አሪፍ ቆይታ ነው ያሳለፍነው። እሺ፣ እኔም አመሰግናለሁ። ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ራህማ እባላለሁ፣ የሪል ስቴት ሴልስ ኮንሰልተንት ነኝ። እሺ፣ እንግዲህ ከአቶ ሳሙኤል ጋር የነበረውን ቆይታ አሪፍ እንደነበረ ተስፋ አድርጋለሁ። በትክክል። አዎ። እኔ ደግሞ በመቀጠል ሁለተኛውና ሶስተኛው ሳይታችንን እንግዲህ በደንብ አብራራልሻለሁ ማለት ነው። በጣም ደስ ይለኛል። እሺ፣ አሁን የት አካባቢ ላይ ነው ያለነው? የትኛው ሳይታችሁ ላይስ ነው ያለነው?
ኦኬ አሁን የምንገኘው መገናኛ መሬት አስተዳደር ጀርባ ነው። ሁለተኛው ሳይታችንና ሶስተኛው ሳይታችን በዚሁ ቦታ ላይ ነው የሚገኘው። የመጀመሪያው ሳይታችንን እንግዲህ በአንድ አመት ጊዜ ውስጥ ስትራክቸር ጨርሰን ፓርቲሽን ጨርሰን አሁን ከ6 ወር በኋላ ለነዋሪዎች ለማስረከብ ሙሉ ዝግጅታችንን አጠናቀናል ማለት ነው። ሶስተኛው ሳይታችንን ደግሞ በቅርቡ ለሽያጭ ላውንች አድርገናል ማለት ነው። በጣም ደስ ይላል። እስቲ አሁን ለሽያጭ ያዘጋጃችሁት ቤት ምን አይነት የካሬ አማራጭ አለው? ስላከፋፈል ሁኔታውም ዘርዘር አድርገሽ ንገሪኝ። ኦኬ አሁን ላይ እንግዲህ ለሽያጭ ላውንች ያደረግነው አፓርትመንት G+9 የሆነ ሲሆን በፍሎር 4 አባወራን የሚያኖር ይሆናል። ከባለ 1 መኝታ እስከ ባለ 3 መኝታ ነው እዚህ አፓርትመንት ላይ ያለው። ባለ 1 መኝታ 95 ካሬ፣ ባለ 2 መኝታው 113 ካሬ፣ ባለ 3 መኝታው ደግሞ 153 እና 159 ካሬ አማራጭ ያላቸው ይሆናል። እንግዲህ ይሄንን በ20% ቅድመ ክፍያ ብቻ ነው ለሽያጭ ያቀረብ ነው። እንግዲህ በዚህኛው ሳይታችን ላይ ደግሞ ከመጀመሪያው ሳይታችን በተሻለ መንገድ አነስ ባሉ ካሬ አማራጮችና ረዘም ባለ አከፋፈል ጊዜ ለመኖሪያ ብቻ የሆነ አፓርትመንት በመሀል መገናኛ ላይ ይዘንላቸው መተናል ማለት ነው። በምን ያህል ያከፋፈል ሁኔታ ነው ይዛችሁ የመጣችሁት? እሺ እንግዲህ እዚህኛው ሳይታችን ላይ ያለው አከፋፈል እንግዲህ ከ1.9 ሚሊዮን 20% ቅድመ ክፍያ ጀምሮ እንግዲህ በታይም ቤዝድ ወይም ደግሞ በፕሮግረስ ቤዝድ የሆኑ አከፋፈሎችን ለክላይንቶች አቅርበናል ማለት ነው። ይሄንን በ2 አመት ጊዜ ውስጥ የሚከፍሉት ሲሆን ያው ምንም አይነት እስካሌሽን የማንጠቀም ይሆናል ማለት ነው። መልካም 100% ለሚከፍሉስ የተለየ ቅናሽ ወይም ደግሞ አማራጭ ይኖራል? በሚገባ 100% ለሚከፍሉ ደንበኞቻችን የ20% ዲስካውንት አለ። ይሄንን መጠቀም የሚፈልጉ ሰዎች በራችን ክፍት ነው ማለት ነው። ቀድመው ለሚመጡ 5 ደንበኞች ደግሞ ልዩ የሆነ ኦፈር አለ ማለት ነው። መልካም እስቲ ደግሞ ስለ ዋጋው ንገሪኝ። ከ8.5 ሚሊዮን እስከ 14.3 ሚሊዮን ሙሉ ክፍያ ባለው ሬንጅ ውስጥ እኛ ጋር ማግኘት ይችላሉ ማለት ነው። መልካም እንግዲህ እስቲ አሚኒቲዎቹን በተመለከተ እዚህኛው ሳይት ላይስ ምን አይነት አሚኒቲዎችን አካታችኋል? አዎ እንግዲህ የመጀመሪያ ሳይታችን ላይ ባያችሁት ስታንዳርድ ኳሊቲ እዛ ላይ የተጠቀምናቸው ማቴሪያል እዚህኛውም ሳይታችን ላይ ሁሉንም አሚኒቲ አሟልቶ በዛው ስታንዳርድ የሚሰራ ይሆናል ማለት ነው። በጣም ጥሩ። እናንተም ማግኘት ለሚፈልጉ ቤቶቹን መተው መጎብኘት ለሚፈልጉ ሰዎች በየትኞቹ አድራሻ እናንተ ማግኘት ይችላሉ? እኛ ማግኘት ለሚፈልጉ ሰዎች ስክሪኑ ላይ ባለው ስልክ ወይም ደግሞ ማንኛውም ሶሻል ሚዲያ ላይ እኛ ማግኘት ይችላሉ ማለት ነው። እሺ ለጊዜሽ በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ። ተመልካቾቻችን እንግዲህ የዛሬው ቆይታችን ይሄንን ይመስል ነበር። እናንተም እንግዲህ ጥንቅቅ ብሎ ያለቀላችሁን ቤት የምትፈልጉ ከሆነ ከዛም በተጨማሪ ደግሞ 80% ላይ የደረሰና እንዲሁም ደግሞ በረጅም ጊዜ አከፋፈል መክፈል ለምትፈልጓቸው የተለያዩ አይነት የቤት አማራጮችን ይዞላችሁ ቀርቧል። እናንተም እነዚህን ቤቶች መግዛት የምትፈልጉ ከሆነ ከታች ባለው ስልክ ይደውሉልን። በየጊዜው ደግሞ እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲደርሳችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያዩ ፕሮግራሞች ደግሞ እስከምንገናኝ ሰላም ቆዩ።